የዘንድሮ የጥምቀት በዓል በጎንደር ከተማ ልዩ ሆኖ እየተከበረ ነው። የመቀሌው ልጅ አዶናይ ብርሃንና ጓደኛው ስመኝ ገብሩ ወይም ጃኒ በከተራው ዕለት ጎንደር ገብተዋል። አዶናይ ራስ ስሁል ሚካኤልን መስሎ ሲጎማለል ተመልክተነዋል። ስሁል ሚካኤል ከአዶናይ የትውልድ ሀገር ትግራይ ተነስቶ ጎንደር በመግባት አድራጊ ፈጣሪ የሆነ የ18ኛው ክፍለ ዘመን ክስተት ነው። ሰውየው የጎንደሩን ንጉሥ አጼ ኢያሱን በሻሻንቆ የገደለበትና ኢትዮጵያን ወደ ዘመነ መሳፍንት ገፍቶ የከተተበት ታሪኩ ይታወቅለታል። አዶናይ በመልክና በወንዝ ልጅነት ከዚህ ሰው ጋር ቢመሳሰልም ለጊዜው ራስ አልተባለም። ላንጋሽነት ጎንደር ገባውም አላለም። በእርግጥ አዶኒም ቢሆን በቅርብ ጊዜ ንጉስ ለመሆን ምን ያንሰኛል ምናምን ሲል ተደምጦ ነበር። የጎንደር አለባበሱና ፈረስ ግልቢያው ከቅንጡ የከተማይቱ ነገስታት ጋር አመሳስሎታል። ሚስቱ እንደሆነች የምትገመተው ጃኒ የተባለችው ቲክቶከር ጓደኛውም የጥንት የጎንደር ሴቶች ዛዝርትን መስላ ስትተውን ታይታለች። በጥቅሉ በዚህ ዓመቱ የጥምቀት በዓል ላይ ጎንደር በዝነኞች ተጥለቅልቃለች። የፋሲል ግንብ እድሳት በተጠናቀቀ በቅርብ ጊዜ ውስጥ የሚከበረው ጥምቀትን በጎንደር የተባለው ፌስቲቫል ቀመስ በዓል እንደመሆኑ ከከፍተኛ የመንግስት ባለስልጣናት እስከ ሃይማኖት መሪዎች በገፍ ወደ ጎንደር ተጉዘዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ የአማራ ክልል ፕሬዝዳንት አረጋ ከበደ ለከተራ በዓል ብለው ጎንደር ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስም እንደ ባለስልጣናቱ መንፈሳዊ ልዑካቸውን ይዘው ጥምቀትን በጎንደር እያከበሩ ነው። አብይ አህመድ አሊ እንደ ጥምቀት ባሉ መድረኮች ላይ የመገኘት ልምድ የላቸውም። ጎንደር በሚከበረው ጥምቀት ከመገኘት ይልቅ ራሷን ጎንደርን ለጥምቀት በሚያዘጋጀው የከተማ ማስዋብ ስራ ሰበብ ደጋግመው ሲመላለሱ ነበር። እኛ በዚህ ዝግጅት ከሀገራችሁ ለራቃችሁ ጎንደርን ከዝናዋ በስተቀር አይታችኋት ለማታውቁ እየኖራችሁባት ለምትናፍቃችሁ የሚሆን ድግስ ይዘናል። ለአፍታ በተዝናና መንፈስ ውስጥ ሆናችሁ አብራችሁን ዝለቁም። ዞብል ነው ዞብል ነው ዞብል ነው ፈረሱ የፋሲለደሱ እኔ ሳለኝ ሀገር ጎንደር የምላት ቅንነት ደግነት የተማርኩባት። ዘፈኑ የፋሲል ደሞዝ ነው። ርዕሱ ዞብል ይሰኛል። ዞብል የጎንደር ከተማ መስራቹ የአጼ ፋሲል ነው። ብዙ ጊዜ እና አጼ ፋሲል በአባታቸው ስም አይጠሩም። ይጠሩ ከተባለ ግን ፋሲል ሱስንዮስ ተብለው መጠራት ይችላሉ። የአጼ ፋሲል አባት አጼ ሱስንዮስ ኢትዮጵያ ውስጥ ካቶሊካዊነትን ለማንበር በመታተር የንግስና ጊዜያቸው በፈተና ያለቀባቸው ናቸው። ልጃቸው ፋሲል ኦርቶዶክስነትን መረጡ፣ ህዝቡም ወደዳቸው። እናም በዚያ የሰላም ጊዜ ተጠቅመው ጎንደርን ይገነቡ ጀመር። እነሆ ከ1636 ዓ.ም ጀምራ ጎንደር ማበቧን ቀጠለች። ዛሬ ኢትዮጵያ ውስጥ በመናፈቅ ጎንደርን የሚበልጥ ሀገር ያለ አይመስልም። ደንቢያ፣ አዘዞ፣ በለሳ፣ አርማጭሆ፣ ጋይንት የተባሉ ገጠሮች ያደግንባቸው ያህል ውል ይሉብናል። ለኔ በግሌ ጎንደር ከቆላ እስከ ደጋዋ ስስቴ ናት። ላብነት ካምባ ጊዮርጊስ ወጣ ብሎ ያለው የደጋ መስክ የእናቴን ፍትፍት ያህል ይናፍቀኛል። የፋሲል መዲናማ ያው በሚያውቋትም በማያውቋትም ዘንድ እንባ ቀረሽ ናፍቆት ትለቃለች። የሚያለቅሱም አሉ መሰለኝ። እኔም ባይሩቅ ነው። ከጎንደር ስርቅ እተክዛለሁ እንጂ አላነባም። የሆነው ሁሉ ሆኖ ጎንደር የማያውቁት ሀገር አይናፍቅም የሚለውን የአበሻ ድምዳሜ የሻረች ሳናውቃትም ትናፍቀን የነበረች እናት ናት። እኔ ለዚህ መናፈቋ መህኛት አድርጌ የማስበው የመጨረሻው የኢትዮጵያ ስልጣኔ በጎንደር ዘመን ስላበቃ የዚያ ስርዓት ናፍቆት ስላለብን ነው። ጨዋታችንን በሙዚቃ እያዋዛን እንቀጥል። አሁንም ፋሲል ደሞዝ ይላል። መንደሯ አነካኪ፣ ሰዎቹ ጥቂት፣ ጎንደር ለተኩስ ነው የሚበረክት። ጎንደር የኢትዮጵያ ዳር ድንበር ጠባቂዎች የሚፈጠሩባትና የሚሰውባት ምድር ናት። ከሰርጸ ድንግል እስከ አጼ ዮሐንስ፣ ከአጼ ቴዎድሮስ እስከ ራስ አሞራው ውብነ ተሰማ ድረስ ብናስስ ጎንደር ላይ ለኢትዮጵያ ክብር ተብሎ የፈሰሰ ደም ይሸተናል። ዛሬም ድረስ የጎንደር አዝማሪ ለዚች ለአንዲት ሀገር ጀግና ካልሞተማ ምን ይበል ዮሐንስ የቀረው መተማ ሲል ካደመጣችሁ አጼ ዮሐንስ አራተኛ ጎንደርን ደፈረብኝ ያሉትን የማህዲስት ጦር ሲዋጉ ከጎንደር በረሃዎች ባንዱ በመተማ መስዋዕታቸው ማሰብ አለባችሁ። ከዚያው ከጎንደር ቋራ ከሚባል በረሃ የተነሳው ካሳ ኃይሉ ህልሙን ጋግሮ ሳይቀምሳት ቢሰዋም ለኢትዮጵያ ዳር ድንበር መጠበቅ ባበሻ እጅ የሚሰራ መድፍ እንደሚያስፈልግ የተረዳው ግን በምዕራባዊ ጎንደር የገጠመውን ወረራ ሊመክት ሲፋለም ነበር። አስቻለው ፈጠነ ከሱዳን ገዳሪፍ ተስቦ እንደሰርዶ ኢትዮጵያን ሰቀላት ያን ሰንደቅ አውርዶ ያለላቸው ራስ አሞራው ውብነ ተሰማ ደግሞ በሁለተኛው የጣሊያን ወረራ ጊዜ በጎንደር በኩል ሆነው ታላቋን ሀገራቸው ነፃ ሊያወጡ የተራወጡ የጀግና መስፈሪያ ናቸው። እናም የፋሲል ደሞዝ መንደሯ አነካኪ፣ ሰዎቹ ጥቂት፣ ጎንደር ለተኩስ ነው የሚበረክት።
የተሰኘ ገለጻ ያልተበረዘ ሀቅ ነው። ኢየሩስ መለሰ የምትባል አዲስ መልከ መልካም ዘፋኝ ደግሞ አባት አጠቅ ካሳን እስኪ ላወድሰው እርሳስ እንደ እንጀራ በእጁ የጎረሰው ትለናለች። መቼስ ጎንደር የዜማ ፏፏቴ ናት። ለኔ እንደዚች ያሉ ዘፋኞች ጎንደርን ሲያወዱሳት ይደሉኛል። መልካቸውም ድምጻቸውም ለዛቸውም ራሷን ታታይ ሙሽሪትን ይመስሉኛል። ግን በጎንደር ሙዚቃዎች ውስጥ የጎንደርን የልህቀት ዘመን ማለትም ከአጼ ፋሲል እስከ ምንትዋብ ዘሎ ዳግማዊ አጼ ቴዎድሮስ ላይ የሚያተኩር ግጥም ግን ከታሪክ ንባቤ ጋር አይሄድልኝም። ቋረኛው ካሳ ከመደባቸው አንጻር የጎንደርን ቀደምት ወጋወግ ብዙ አይደሰቱበትም ነበር። የቤተ መንግስቱ አንጋሾችም ይንቋቸው እንደነበር ይታወቃል። ከብዙ ዘመቻዎች መልስ የሚያርፉባት የወጡበትን ሰራተኛ መደብ አሰባስበው መድፍ ሊያሰሩ የቃተቱባት ከተማቸውም ብዙ ጊዜ ከስማቸው ጋር ተያይዛ የሚዘፈንላት ጎንደር ሳትሆን ደብረ ታቦር ነበረች። እናም እንዲህ ያሉ የታሪክ ሀቆችን ፈልፍሎ የዚያን ህልመኛ ንጉስ ጀግንነት ማወደስ ይበልጥ ውጤታማ የሚያደርግ ይመስለኛል። በዚህ በኩል እንዳስቻለው ፈጠነ ያሉ ጥልቅ ገጣሚዎች በቀጣይ ዘፈኖቻቸው ቅሬታዬን እንደሚፈቱ ተስፋ አድርጋለሁ። እስከዚያም የዚህ ሐሳብ መነሻ የሆነችኝ ኢየሩስ መለሰ 3 ዙር መቀነት ምን ያደርግልኛል ሱሪ ታጠቃለው ያ ጀግና ናፍቆኛል ስትል እየሰማን የጎንደር ጨዋታችንን እንቀጥል። ጎንደር ሄጄ ልደር ጎንደር ሄጄ ልኑር እረ ሁሉም ይቅር ሳይበሉስ ቢታደር። ይህ ግጥም በዚህ ዓመት መግቢያ ሰሞን የማህበራዊ ትስስር ገጾች መነጋገሪያ የሆነ ሙዚቃ ውስጥ ያለ ነው። ህንጻ ስላሴ አሰፋ በተሰኘ የዩቲዩብ ስም የሚጠቀሙ አካል ሙዚቃውን በሰው ሰራሽ አስተውሎት እንደሰሩት ገልጸው ጭነውታል። የዚያ ሰሞኑ የቲክቶክ ትሬንድ ጎንደር ሄጄ ልደር ጎንደር ሄጄ ልኑር እረ ሁሉም ይቅር ሳይበሉስ ቢታደር የሚል ሆኖ ሰነበተ። ጎንደር በእርግጥም ሄጄ ልደርባት የምታሰኝ የፍቅር ከተማ ናት። የጎንደር ቆነጃጅት ምሽቱን ግራ ተጋብተው ቀውለል ሲሉ ካዮት ወንድም ብለው ይጠሩታል። ከዚያም የፈለጉትን ነገር ሁሉ ያመለክቶታል። እናም አዳር በጎንደር ውብ ትዝታለው። ጎንደር የአዝማሪዎች ከተማ ናት። ምሽቱን ወደ አንዱ አዝማሪ ቤት ብቅ ቢሉ በስሙ ግጥም እየፈጠሩ የሚያወድሱ ጥበበኞች የማታው ንጉስ ያደርጉታል። እንዲሁ መናኛ የነበሩ ሰው ከሆኑ በጎንደር አዝማሪዎች በኩል ከራሷ ከጎንደር ከመይሳው ካሳ ከአጼ ፋሲል ከደንቢያ ከወልቃይት ጠገዴ ከምንትዋብ ከባለ ከዘራ ወዘተ ጋር ስሞ እየተጠራ ይወደሳሉ። በዚህች ጎንደር የተባለች የደጋጎች ከተማ ውስጥ ባለ ሙዚቃው እንዳለው ሳይበሉም ቢታደር ፍቅርና ሰዋዊ ለዛ ስላለ ረሃባ ያጠቃም። ግን የጎንደር እናቶች ያሉ ጦም አይታደርም። ነዋይ ደበበ በጎንደር ሙዚቃው ላይ እንደሚለን ትኩስ እንጀራ ላይ ድላ አድርጋበት የቀዘቀዘ እርጎ ቀድታ ጨምራበት የነጠረ ቅቤ በላዩ አፍስሳበት የምታቀርብ አንዲት ደግ የጎንደር እናት ማግኘት ግድ ነው። ነዋይ በዚህ ዘፈኑ የምታጎርሰኝ ሰው እያለች በሞቴ ጎንደር የወርቁ ልጅ ዘውዴ ናት እናቴ ሲል ያስጎመዣል። እናንተ ሞልቶላችሁ ጎንደር ተገኙ እንጂ ሁሉም የጎንደር እናቶች እናንተ ይሆናሉ። በጥቅሉ ጎንደር በዚያ ሙዚቃ እንደተነገረላት መቀነትም ጉትቻም ናት። ለዚህም ይመስላል ገጣሚው ጎንደር መቀነት ናት የሚታጠቋት ጎንደር ጉትቻ ናት የሚያጌጡባት ያላት። ጎንደር የመጨረሻው ኢትዮጵያ ደማቅ ስልጣኔ አሻራ ያለባት ከተማ ናት። ኢትዮጵያውያን በገዛ ጣቶቻቸው የገነቧቸው ኪነ ህንጻዎች ሲፈተሹ ጎንደር ላይ ቆመው እናገኛቸዋለን። እናም ጎንደር የአሁኑ የኢትዮጵያ ትውልድ ራሱን የሚያበረታባት መቀነት ናት። ጎንደር በአንድ ዘመን የልህቀትና ውበት አደባባይ ነበረች። በዚህ ምክንያት ነው ጠቢቡ ጎንደር ጉትቻ ናት የሚያጌጡባት ያላት። ጎንደር ሄጄ ልደር ጎንደር ሄጄ ልኑር እረ ሁሉ ይቅር ሳይበሉስ ቢታደር የሚለው እንባ የሚያስመጣ አገላለጽ የቅርብ ጊዜዋ ጎንደር ከናፍቆትና ሰቀቀን ጋር ተያይዛ የምትታወስ መሆኗን ያረጋግጥልናል። ጎንደርን መናፈቅ በፍቅሯ መንደድ ብሎም በበዛ ስስት መግለጽ ቢያንስ ላለፉት 50 ዓመታት ተያይዞ የቀጠለ ነገር ነው። በእኒህ 50 ዓመታት ለኢትዮጵያ ሕዝብ ማህበራዊ ፍትህ ሲታገሉ ኖረው ዘረኛና ፋሽስት ተባብሮ የመታቸው የኢህአፓ ታጋይ ወጣቶች ጎንደርን እየተው በሱዳን በኩል ተሳደው አትላንቲክን አቋርጠዋል። ዛሬ ባህር ማዶ ሆነው የበሽታን ነገር ለሐኪም ይሰጡታል፣ ያጋንንትን ነገር ጸበል ይገቡታል፣ የጎንደርን ናፍቆት እንዴት ያረጉታል በሚሉ ስንኞች ይብሰከሰካሉ። ያለፉት 50 ዓመታት በኮሎኔል መንግስቱ ኃይለማርያም አገላለጽ ደህንነትን ሸሽተው ከጎንደር በመነሳት እስራኤል የገቡ ቤተ እስራኤላውያን ያችን ቅምጥል የትውልድ ቀያቸው የለቀቁባቸው ናቸው። በሄዱባት ሀገር እስራኤልም ሆነው ግን ከጎንደር ናፍቆት ነፃ ለመሆናቸውን ተመጣለ ብዬ ዞሬ ባይ ወይ ኩራት ወይ ጥጋብ ጎንደር ቀረህ ወይ በሚሉ ስንኞች ይገልጻሉ ይባላል። እናም ጎንደር ተለይተዋት ከሄዱ በኋላ ዞረው የሚያዩዋት እየኖሩባት ራሱ የምታሳሳ ታላቅ የፍቅር መግነጢስ ናት። ምናልባትም ይህችን ልዩ ክስተት የሆነች ቀይ የሚገልጻት ጎንደር የጽድቅ የዓለም ቅዱስ መንደር ማህሌት ዜማ ቃል ምስክር ሞት መሞቻ ውብ መቃብር አንቺን አየሁ ካንቺ ሌላ የጋድ ፍች ሕያው ጥላ የሚለው የጌራ ወርቅ ጥላይ ግጥም ሳይሆን አይቀርም።
እናርጅናው ጋር በተሰኘችው የግጥም መድብል ውስጥ አኖሮልናል። የጎንደር ነገር እንዲህ ናፍቆትና ብሶት ቃና ከያዘ 50 ዓመታት አልፎታል ተባብለናል። ያለፉት 10 ዓመታት ደግሞ ከሁሉም የከፉ ሆኑ። የ10 ዓመቷ ጎንደር እየታመሰች ቀጥላለች። ከተማይቱ መታመስ ከጀመረች በትክክል 9 ዓመታት አለፉ። ከሐምሌ 28 ገደማ ጀምራ ያቺ የፍቅር ከተማ ሰላም የላትም። አዘጋጁ ወደ ከተማዋ በተደጋጋሚ ባደረገው ጉዞ እንደታዘበው የቅርቧ ጎንደር የመንግስት አሰራር መላላት፣ የከተማ የልማት መሰረት መዘንጋት፣ የወጣቶች ተስፋ ማጣት፣ አስፈሪ የምሽት ድባብ ወዘተ የሚስተዋልባት ምድር ናት። በቅርቡ እንኳን ላዘጋጁ መረጃ የሰጡ አንድ የጎንደር ጨዋሂት አካባቢ ምንጭ ታናሽ እህታቸው ታግታ 2 ሚሊዮን የኢትዮጵያ ብር ተጠይቀው ነበር። 600 ሺህ ብር ከፍለው ልጅቱ ጫካ ውስጥ ብቻዋን ተጥላ አግኝተዋታል። በ2016 ዓ.ም የጥምቀት በዓል በጎንደር ከተማ ከተገኙ የመገናኛ ብዙሃን ባለሙያዎች አንዱ ነበርኩ። ጎንደር በዚያ ሰሞን የድሃ የቀብር ስነ ስርዓት የሚካሄድባት የፈረሰች ከተማ እንጂ እንዲያ በዜማ በግጥም በረጃጅም መጣጥፎች የሚወደሰውን የጥምቀት በዓል የምታከብር አትመስልም ነበር። በበዓሉ ዋዜማ ዕለትና ማግስት በከተማዋ መሃልም ሆነ ዳርዳሩን ተኩስ፣ ግድያ፣ ስጋት እንደነበረም አስታውሳለሁ። የእናትዋ ጎንደር ፈጣሪ ያስቻለው ፈጠነ አሞራው ካሞራ ላይ በቅዳሴው ቦታ ቀለሃ ሲዘመር እንዴት ሰንብተሻል እናትዋ ጎንደር፣ እናትዋ ብልሽ፣ ትንፋሽዋ ብልሽ፣ አካልዋ ብልሽ፣ መቼ ደረስኩልሽ ያላት ለዚህ ይመስላል። ምክንያቱም ያኔ በቃና ዘገሊላ ዕለት አጣጣሚ ሚካኤል ደጃፍ ላይ ቀለሃ ሲተኮስ ማለትም በቅዳሴው ቦታ ቀለሃ ሲዘመር እኔም አይቻለሁ። ከዚህ ተነስቼ ስገመግመው ጎንደር ሄጄ ልደር፣ ጎንደር ሄጄ ልኑር ያለው የዋህ ሰው እንዲህ ሁኔታዎች በተሳከሩባት ከተማ ሄዶ ማደርም መኖርም የሚከብደው ይመስለኛል። ሌላ ሙዚቃ እናስገባ። ቅርብ ለቅርብ ነው ጎጃምና ጎንደር ሲጫወቱ ውሎ ከመሸም ለማደር። በጎንደር ስልጣኔ ውስጥ ጎጃሞች በጥልቀት አሉ። የአጼ ፋሲልም ሆነ የአጼ ሱስንዮስ የትውልድ ሐረግ ከጎጃም ይመዘዛል። የጎንደሩን የፋሲለደስ ህንጻ ጎጃም ውስጥ ሰከላ አካባቢ ታዩታላችሁ። አዴት አካባቢም ጎንደርን የሚመስል ቤተመንግስት የመገንባት ሙከራዎች እንደነበሩ ሰነዶች አትታሉ። ከሁሉም በላይ ግን በዘፈኑ ላይ እንደሚገለጸው ጎጃምና ጎንደር ቅርብ ለቅርብ ናቸው። ሞጣና እስቴ፣ ባህር ዳርና ጎንደር፣ አቸፈርና ደንቢያ ቅርብ ለቅርብ ናቸው። ለዚህ ይመስለኛል ሻምበል በላይነህ አንቺ ባለ ድሪ ላይ ቅርብ ለቅርብ ነው ጎጃምና ጎንደር ሲጫወቱ ውሎ ከመሸም ለማደር የሚለን። የጎንደር ዘመን የግንባታና ኪነ ህንጻ አብዮት የተፋፋመበት ነበር ማለት ይቻለናል። ዘመኑ ጉዛራ ላይ ከነበሩት እስከ ቀይ ባህር ጫፍ በመስፋፋት ከሚታወቁት ከአጼ ሰርጸ ድንግል እስከ ኢያኦስ ዘመን ይዘልቃል። በእኒያ ዓመታት ቤተመንግስትና ድልድዮች በብዛት ተሰርተዋል። በጎንደር ዘፈን ውስጥ ማን ያሻግሬ ብለሽ እንዳትጨነቂ በጎባጤት ድልድይ በላዩ ዝለቂ የሚል ስንኝ ካጋጠመውት ከዋና ከተማዋ ጎንደር ምስረታ በፊት ለተገነባው ጎባጤት ለተባለው የአጼ ሰርጸ ድንግል ዘመን ድልድይ የተቋጠረ መሆኑን ማወቅ አለበት። አጼ ፋሲልም ለቁጥር የሚያታክቱ ድልድዮችን በማስገንባት ይታወቃሉ። ጎንደር አጼ በካፋ የሚባሉ ሌላ ንጉስ ነበሯት። በ18ኛው ክፍለ ዘመን ጎንደር ላይ ሆነው ኢትዮጵያን የመሩት አጼ በካፋ የተሰኙት እኚህ ንጉስ ፊደል አሳስቶ የጻፈ እጁ ይቆረጣል የሚል አዋጅ እንደጣሉ ሕይወት ተፈራ በምንትዋብ ውስጥ ጽፋላቸዋለች። ይህ ደግሞ ጎንደር ከህንጻ ባሻገር የልህቀት ማዕከል እንደነበረች ምስክር ነው። እዚያ ዘመን ላይ ከቆየን አይቀር የቋራ ፖለቲካ ስለሚባለው ነገር እናውጋ። 18ኛው ክፍለ ዘመን ሲጋመስ ቋረኞች ጎንደር ቤተመንግስት ነበሩ። የዚያኔዋ ቋራ እንደ ቅርብ ዘመናቱ ቡልጋ፣ አድዋና በሻሻ ነበረች። ልጆቿ የኢትዮጵያን ዕጣ ፋንታ እየወሰኑ እስከ ዘመነ መሳፍንት ዘለቁ። ዘመነ መሳፍንት ማለት ቋረኞቹ ተሸንፈው ስልጣን በሚካኤል ሲውልና የማታ ማታም በእጁ ስሮ መንግስት እጅ ሲገባ ነው። የሚገርመው የታሪክ እንቆቅልሽ በቋረኞቹ ሽንፈት ወደ አስቀያሚው ዘመነ መሳፍንት የገባችው ኢትዮጵያ ከዚያ ሰቆቃ ለመውጣት ሌላ ቋረኛ ያስፈልጋት ነበር። በቋረኛዋ እቴጌ ምንትዋብ በ1760 ዓመተ ምህረት የፈረሰው የኢትዮጵያ አንድነት በቋረኛው ካሳ በ1847 ዓመተ ምህረት ተመለሰ። ቋራ ዛሬ ተራ ምድረ በዳ ሆናለች። ስንብታችን በእናትዋ ጎንደር ይሆናል። ያስቻለው ፈጠነ እናትዋ ጎንደር ዛሬ በጎንደሮቹ ታክሲ ላይ፣ በከተማዋ መስቀል አደባባይ ላይ፣ በልጆቹ አእምሮ ላይ ይገኛል። ይሄን ዘፈን እየሰማህ ጎንደርን ከዳግማዊ አጤ ቴዎድሮስ ሐውልት ጀርባ ሆነ ያየሃት ጊዜ እንዳስቻለው ፈጠነ እንባይ ቀድመሃል። ጎንደር ስልጡን ነበረች የምንላት ኢትዮጵያችን የቅርብ ጊዜ ማህተም ናት። ንጉሷ የተከሉት ዋርካ እስከዛሬ ያስጠልላል። ቀሳውስቱ የቀደሱበት አጸድ እስካሁን አለሁ ይላል። ጎንደር ለተጓዡ ጋዜጠኛ ሄኖክ ስዩም ከኮንሶ ምድር እኩል የሚወዳት የህልሙ ከተማ ናት። ጋሽ ሄኖክ ስዩም ጎንደርን ፍለጋ በሚለው መጽሐፉ ደራሲ አለማየሁ ገላጋይም እንዲሁ በአንድ ስራው ጎንደርን በህልሙ እንደሚቃዣት ጽፎልናል። ጎንደር ብትወደድ፣ ጎንደር ብታስለቅስ፣ ጎንደር ብትወደስ አይደንቅም። መሀል አዲስ አበባ ኢትዮጵያን ስታጣት እዚያ ግን አለችልህ። መሀል ሀገር የተነወረ የአዝማሪነት ስራ የጎንደሬዎቹ የክትም የዘወትርም ጨዋታ ነው። እናም ጎንደር ባስቻለው ፈጠነ በእንባ የተጻፈ ስንኝ ፈጣሪ ኢትዮጵያን ሲከልላት
የምሰሷን ስም ጎንደር አላቴ የተባለላት 7000 ኪሎ ሜትሮችን አቆራርጦ የመጣው ጄምስ ብሩስ የሚሰኝ ጀብደኛ እንግሊዛዊ እድሜው ሙሉ የማለለላት በሰባት ማራኪ ኮረብታዎች የተከበበች ራሷን በተራሮች ላይ የተንጠላጠለች 400 ዓመታትን ተሻግራ ዛሬም ያለች የአገር ልብ ናት። ጎንደር ከከተማም ባሻገር የኢትዮጵያ ትልቁ ክፍለ ሀገር የታላላቆቹ የነዋልድባ የነማህበረ ስላሴ የነመሃደረ ማርያም ምድር የሻሊ ጎንደር የቁርአን መራቀቂያ ለሁሉ የሆነች የሰው ልጅ መድመቂያ ሆና እነሆ ከዘፍጥረት እስከ ዛሬ አለች። ጎንደር በራስ ደጀን ልክ ጅንን፣ በሰቲት ሁመራ ልክ ትሁት፣ በደንቢያ ልክ ሜዳ፣ በሊማሊሞ ልክ ገደል የሆነች የእግዚአብሔር መራቀቂያ ናት። ካለም መርጧት በስሟ በሚጠራው መካነ አእምሮ የሚያስተምሩት ርዕሰ ምሁራን ፍቅሬ ቶሎሳ ጅግሳ ከአዳም ወዲህ ከጥፋቷ የተረፈው ኖህ ሲሞት የተቀበረባት ምድር እንስፍስፏ ጎንደር መሆኗን ደጋግሞ ይናገራሉ። ዘፋኙ ገጣሚውና ከህዝቡ ጋር ተባብሮ ዜማውን ያዋቀረው ደርባባው ጠቢብ አስቻለው ፈጠነ ከመሰንበቻ ሬዲዮ ዝግጅት ጋር በነበረው ቆይታ ግጥሙን ሲጽፈው አለቀስ ነበር ብሏል። የበሽታን ነገር ለሐኪም ይሰጡታል፣ ያጋንንትን ነገር ጸበል ይገቡታል፣ የጎንደርን ናፍቆት እንዴት ያረጉታል የሚሉ ስንኞችን እየቋጠረ አለማልቀስ ይከብዳል። ጎንደር እያዩት የምትናፈቅ እየቀረቧት የምትርቅ ሳይበሉ የምታጠግብ እየበሉ የምትርብ ደማም እናት ሆና ጀግና እየወለደች ደግሞ እየቀበረች አለች። ጎንደር የመይሳው እናት ነበረች። ልጇ አገር ሊሰራ ላይታች እንዳለ መቅደላ አፋፉ ላይ የቀረ ህልመኛ ነው። የቅርብ ጊዜዋ ጎንደር የመሐንዲሱ የስመኘው በቀለ ማህፀን ናት። ያ የግልገል ጊቤና የጉባ በረሃ አርበኛ መስቀል አደባባይ ሲቀርባት ባስቻለው ፈጠነ ዘፈን መሃል በስርቅርቅ ድምጿ እንደምታዜመው ጥሩ ወርቅ አየለ የምትባል ደርባባ ሴት አረ በፈጠረ አረ እንዲያው በሞቴ እስኪቶይ ባክህ ላታጽናናኝቴ እያለች እንባዋን ምጋ በዝምታ ከመተከዝ ውጭ ምንም አላደረገችም። ለትዝቷ መቀስቀሻ ስሙን እየጠራች ማልቀሻ እንዲሆናት ብቻ ማራኪ ከምትለው መንደሯ ጀርባ የሚገኘውን ጎዳናዋ የስመኘው በቀለ መንገድ ብለዋለች። ነገሩ ነው እንጂ ጎንደር ጀግና ያልቅባትም። ቴዎድሮስ ቢሞት ዋዋ ጎቤ መጣ። ዋዋ ተሰዋና እና አርበኛ መሳፍን ተስፉ ባጅሬ ጃኑራ እያቀራሩ መጠበቅ ቀጠሉ። የጎንደር አምላክ ከክፉ ይሰውራቸው እንጂ የዋዋ ጎቤ ያብራክም የመንፈስም ልጆች አሉ። የመጣው ቢሄድ የሄደው ቢመጣ ያቺ ልበቡሉ መቤት ግድ አይላትም። ይህን የታዘበው አስቻለው ፈጠነ በእናትዋ ጎንደር እንዳለች አለች ታተይ ሙሽሪት ሂያጅና መጭን እንደታዘበች በሚሉ ቃላት ስሜቷን ሸክፎላታል። ታዲዮስ ታንቱ በአንድ መጽሐፋቸው ገጾች ውስጥ ታሪኩን የማያውቅ ትውልድ አባቱን የማያውቅ ልጅ ነው እንዲሉ ጎንደርን መዘንጋት ትናንትን መርሳት ነው። የጎንደርን ምስጢር ያልፈታን እንደሆነ ደግሞ ድምጻዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ከዓመታት በፊት ለአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል እንደነገረው ዘመናዊ ዘመነ መሳፍንት ውስጥ ላለችው ሀገራችን የመውጫውን በር መዝጋት ነው። አስቻለው ፈጠነ ስስትዋ ጎንደር የሚላት መዲና ለክርስቲያኑ የከፍተኛ አካባቢዎች ስርወ መንግስት የስኬትም የውድቀትም ምልክት ናት። የታሪክ ድርሳናት እንደሚነግሩን ለመካከለኛው ዘመን የኢትዮጵያ ነገስታት አባይን ተሻግሮ ጎንደር ላይ መመሸግ ዋናው ምክንያት በደቡብ አቅጣጫ ያለው ግዛታቸው በኦሮሞችና በእስልምና እምነት ተከታይ መንግስታት በመያዙ ነው። የሆነው ሆነና የኢትዮጵያን ስነ ልቡና ጎንደር በአጤ ፋሲል አብያተ መንግስታት ቅጥር ግቢ ውስጥ ሲሰፉ ለ130 ዓመታት ገደማ የቆዩት ነገስታት ስልጣን ተቀምጠው ዘመነ መሳፍንት መጣ። እናም ጎንደር የኢትዮጵያ የጸጸት አደባባይ ጭምር ናት። ለዚያም ይመስላል በጎንደር ዜማ ውስጥ አራራ ይበዛል። በእኛ ጣፋጭ ግጥሞች መሃል አራራረ ጎንደር የሚል ሐረግ ይደመጣል። ደስ የሚለው ነገር ደግሞ ቋራ ከሚባል የጎንደር በረሃ መይሳው ካሳ ኢትዮጵያን ከአመድነት አንስቶ አገር ሊያደርግ ዳግም ይነሳል። መይሳው ገና ሽፍታ ሳለ አገር ግድ ብላው ደባርቂ ላይ ከግብጽ ጋር የሚፋለም ልባም ነው። ለዚህ ይመስላል አስቻለው ፈጠነ መሰንቆ ተናገር ጀግንነቱን አውራ አራግፎ የሚጥል ተሰማይ አሞራ ድንበር ጠባቂ ነው በጠላቱ አይሞትም መሳሪያው ደመላሽ እንደታናሽ ወንድም በማለት አለሞ ተኳሹን ጎንደሬ ያወዳድሰዋል። የጎንደር ልጅ አገረድ እንዲሁ እንደዋዛ አትገኝም። ኩሩ እንደራስ ደጀን ብርቅ እንደዋልያ ውብ እንደ ኢትዮጵያ ናት። ጎንደር ሴት ልጆቿን በምንትዋብ ልክ ሰርታቸዋለች እና ሙያ እጃቸው ነው። ሲለብሱ ቀሚስና ነጠላ እንጂ የወንዱን አይደፍሩም። ከንፈራቸውን ቀለም ልባቸውን የሚያብደው ዓለም አይነካካውም። እሁድ ሎዛ ማርያም፣ ሰኞ አጣጣሚ ሚካኤል፣ ማክሰኞ ጻድቁ ዮሐንስ፣ ረቡዕ ደብረ ብርሃን ስላሴ፣ ሐሙስ ፊት ሚካኤል፣ አርብ ደረስጌ ማርያም፣ ቅዳሜ አዘዞ ወርደው ሊያስቀድሱ ይችላሉ። እንዲህ እንዲያ ሲሉ ለሚል ከፈከፈው የዘመኑ ወጣት ቢግደረደሩበት አይደንቅም። አስቻለው ፈጠነም ይህንን የመሰለውን ስሪታቸው አይቶ እንደዋዛ አይለቅም። እንዴት ነው አዘዞ ጮማ በልቶ ጠጂ ታንቺ የሚያደርሰኝ መግደርደርሽ እንጂ እያለ የሚያመላልሰውን ሰበብ ይነግረንና የዋሊያ ቀንዱን መስሎ ሹርባዋ ሰልመም ብላ መጣች ረግናትዋ ልቧም ካልፈቀደ ደስም ካላላት
በካሳ አትጨክንም በፋሲል በላት ብሎ ደካማ ጎኖቿን ያወጋናል። ጎንደሬዋ የጀግና ልጅ ናትና ጀግና ትወዳለች። ፋሲልና ካሳ ደግሞ የጎንደር መጀመሪያና መጨረሻ ናቸው። ጎንደር በፋሲል ተገነባች። በዘመነ መሳፍንት እንዳለው ጎና ነበረና አነባች። ካሳ ኃይሉ እንባዋን አበሰ። ከዚያ ወዲህ ከጎንደር የነገሰ ሰው ኢትዮጵያን አልመራም። ከጎንደር የተወለደ የኢትዮጵያ መሪ እንዲሆን ተመኝተን በዚያች ቅምጥል ቀዬ የነበረን ቆይታ ደምድመነዋል። ጤና ይስጥልን።